ነበረበት አደይን እቤት ውስጥ በሙድ ገብቶ በጣም በሚያሳዝን ሁኔታ አሁን ከዚህ ካልሄድኩኝ ሊዲያን ይገሏታል በማለትም አስፈራራት። አደይ ቆልፋበት ነበረ። ግን እሱ አደይ ካላመንሽኝ አብረን መሄድ እንችላለን ሲላትም እሷ ግን አብራው ሄደች። የሱን ሴራ አልተረዳቸውም። አሁን ሁለታችሁም ምርጥ ገቢ ታመጡልኛላችሁ። ላረቡ ሰውዬ እሷን እንድመልስልኝ ፍቅረኛዬን ለኔ ብዙ ዋጋ ስለከፈለች 30 ሴት መስጠት አለብኝ አለ። በጣም ያሳዝናል። ሊዲያ አደይን ስታያት ቀለል አለኝ። እዚህ ምን አመጣሽ አለቻት። አደይም የተፈጠረውን ነገር ነገረቻት። እውነት አደይ በጣም አመሰግናለሁ አለቻት። በጣም በሚያሳዝን ሁኔታ ሁለቱም የሱን ፍላጎት የሚያሟሉና ፍቅረኛውን ከአረብ አስለቅቀው እንዳመጡ ይፈልጋል። አይገርምም። በጣም በሚያሳዝን ሁኔታ ደብ አሁን ድጋሚ ሙታለች። ይሄ ነው የተባለው። እንደኔ ዳይመንድና ኪንጎ ደርሰው ሊዲያን ያድኗታል ስል ጭራሽ ደግሞ አደይንም ጨመራት። እጅግ በጣም ያሳዝናል። አደይን ልብስ ገዝቶም ልበሽ ሲላት አልለብስም ስትልም አስገድዶ እንድትለብስ አደረጋት። በጣም ያሳዝናል። አሁን የሁለቱን ስቃይ እንዴት ይቻለው? ሊሊናት አስቸጋሪዋ። ሌሎቹ እንኳን ከዚህ በኋላ አያስቸግሩም እያለ ነው። አሁንም ፍቅርን መውሰድ ይፈልጋል። ቤዛ ግን የሆነ የሱን ቅጅዛ ለደብና እንዲሁም ለባርኮቴ አሰማቻቸው። ፍቅርን ይሄ እጅሽ ካለበት የእውነት እገልሻለሁ አላት ደብ። በጣም ያሳዝናል። ለፖሊስም አሳልፈን እንሰጥሻለን ብለዋታል። ግን እውነት ቤዛና ፍቅር ያመለከቱት ለፖሊስ ሰጥተው የመጡት ሊዲያንና አደይን ያድናቸዋል ወይስ በዛ ያስቀራቸዋል? በጣም ከባድ ነው። አደይን ይቅርታ አድርግልኝ፣ አማራጬ እንደዛ ብዬ ማንጣት ነበረ። እንደ ሊዲያማ በስራ ሰበብ ነይ ብልሽ አትመጭልኝም አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። ዳይመንድና ኪንጎ እንግዲህ ፈልገዋት ሊዲያን ሲያጡ እኛ ምን አገባን በማለትም ዳይመንድ ኪንጎንም አሳነፈው። ሲመለሱ ፍቅርና ቤዛ ወደ ፖሊስ ጣቢያ እየሄዱ ነበር። ቤዛ ስትመጻደቅ አንቺ ደግሞ ምን ትመስላለሽ? ነይ ጥፊ ከዚህ በማለትም ተናገራት። ቤዛን አንቺ ከምን አይነት ሰዎች ጋር ነው የምታገናኝ አለቻት። እኔ አላቃቸው ተገናኝቻቸው ማለቅ ምንም አይደሉም፣ ግን ስራ ፈቶች ናቸው አለች። ከዛም ይጂ ከዚህ አሁን እዚህ አንስቼ ፍቅር ራስ ላይ ታላስቀምጠሽ ጥፊ ከዚህ ሲላትም ሄደች። ባርኮትና ደብ ደግሞ ሻይ ቡና እያሉ ነበረ ካፌ። እናም አሁን በቃ ቤዛ ደውላ ሊዲያን የገደላት ወይም ደግሞ ያገታት እሱ ነው እያለች ነው ቤዛ። ሊዲያ ግን አልሞተችም። ከዛ ባርኮት ስለ ሊዲያ አዲስ ነገር አግኝተዋል መሰለ አለው። ማለት ሲሉም ማለትማ ናኦልን ሊዲያና ናኦልን ቤዛና ፍቅር እየጠረጠሩት ነው አለ ባርኮቴ። ምን አለ? ያው ጥርጣሬ ነው። እሱ ልጅ ግን ይቅርታ ባርኮቴ፣ እዚህ ሊዲያ መታገት የፍቅር እጅ ካለ ምንም እንዳትለኝ፣ አሳልፌ ነው ለፖሊስ መስጣት አለ። እዩልክ ደብ፣ አሁን እኔ ምንም ምልበት አቅም የለኝ። እውነት እጇ ካለበት ቀጥታ ለፖሊስ አሳልፈ ብሰጣት ምንም መቀየመው ነገር የለም፣ ስራዋ ስለሆነ አለ። ፍቅርና እንግዲህ ቤዛ በወጡበት አጅሬው ወጥቶ መጥቶ ነበረ።
ከዛ በፊት ሊዲያን የተቸገረበትን ወይም ደግሞ ይሄን ስራ ሊሰራበት ያለበትን ምክንያት ነገራት። እናም ፍቅረኛው እናቱን ለማዳን ብዙ ገንዘብ ለአረብ ራሷን እየሸጠች እንደነበረ ኩላሊቷንም እንድታስተክል ብዙ ገንዘብ ራሷን ለአረብ ሽጣ እንደምትሰጠውና እናቷም ሳይተርፉ ፍቅረኛውም ለአረብ ተሽጣ ወደ ውጭ እንደሄደች ነገራት። እናቴ ዳነች ስትለው እናቴም አልዳነችም፣ በቃ እሷም ወደዚህ ተመልሳ አታውቅም፣ እሷን ለመመለስ ነው ብዙ እምጥረው አሁን አላት። እና እኔን ለአረብ ስለሸክ እሷ ትመለሳለች አለችው። አዎ 30 ሴት ለሱ መገበር አለብኝ እሷ እንድትመለስ፣ ካልሆነ ግን በጣም አፈቅራት ነበር እወዳት ነበር አላት። በጣም ያሳዝናል፣ ግን ደግሞ እንደዚህ የወረደ ስራ ማድረግ የእውነት ናኦል በጣም ነው ያዘንኩብህ አለችው። አሁን እኔ ልቀቀኝ ስትለው አለቅሽም፣ አርፈሽ ዛሬ ትሄጃለሽ አላት። ከዛም ሰውየው ደወለና አሁን ሴቶች በብዛት ማንጣት አለብህ ብሎታል። ከዛ ምን እጅ ላይ ያለችው ለዛሬ እሰጠዋለሁ፣ ሌላ ሴት ለማንጣት ግን ትንሽ ጊዜ ያስፈልገኛል አለ። ሊዲያም በቃ ናኦል ጨክነ ልትሰጠኝ ነው አለችው። አዎ ጨክኝ፣ በእናትህ ልቀቀኝ፣ እህት የለ በእናትህ ስትለው የራስሽ ጉዳይ ጨርሻለሁ ብሎ ወደነ አደይ ቤት ሄደ። አደይ በሰዓቱ ብቻዋን ነበረች እዛ ቤት ልብስ ቤት እያጸዳች። ከዛም ድንገት በሩን ከፍቶ ሲመጣባት አደይ ደነገጠች። አደይ ፍቅርና ቤዛ የሉም እንዴ? ሰው ጭር ብሏል፣ የት ሄደው ነው አላት። የሉም፣ የት ሄደው ነው አለ። እሱ ለማጣራት ነው። አሉ አለችው። የት ሲላትም ደብና ባርኮትስ የሉም አላት። አሉ የሉም ማለት ጀመረች አደይ። ከዛም ይሄን ለምን ደነገጥሽ? ምን ነሽ ነው ሲላትም አይ ምንም፣ ከየት መጣ ድንገት ስገባ አለችው። ከዛ አጅሬው ሆዬ ክላሶቹን ዘወር ብሎ አይቶ አደይን ለመውሰድ እንዳለ አደይ በሩን ቆለፈችበት። ከዛም አደይ ምን እየሆንሽ ነው አላት። ሊዲያን የት እንዳደረካ ካልተናገርክ ፖሊሶች መተው እዚሁ ያንቆሃል አለችው። እኔ ስለ ሊዲያ የማውቀው ነገር የለም፣ በደንብ ታውቃለህ፣ አልበለዛ ሌላ ችግር ይፈጠራል አለችው። አደይም እኔ ሊዲያን አሁን እኔ ካልሄድኩላት ግዴታ መሄድ አለብኝ አደይ አላት። ይገሏታል ሲላት ምን አለችው። አዎ አደይ እኔ ታልሄድኩኝ ይገሏታል፣ ስለዚህ መሄድ አለብኝ፣ በሩን ክፈችልኝ፣ አትቀልጅ አላት። ማንም የሚገላት ሰዎች ናቸዋ ሲላትም አላምንህም፣ እሺ አንተንስ እንዴት አምናለሁ አለችው። እኔን ካላመንሽኝ ቀጥታ ነይ ሊዲያ ያለችበት እንሄድና ይዘሻት ተመጫለሽ አላት። አደይም በየዋህነት ተከትላ ናኦልን ሄደች። እዛ በሩን ከፍቶ በዚህ ተቀመጪ ብሎ ወረወራት። ምን እያረክለው ስትለውም በይ አርፈሽ ተቀመጪ አደይ፣ ይቅርታ አድርጊልኝ አላት። ማለት አለችው። አደይ እንግዲህ የሆነው ይሄ ነው፣ እኔ በሙድሽሽ የመጣሁት ያው ኃይለኛ እንደሆንሽ ስለማቅ ሊዲያን እንደምታስለቅቂያት የተመካከርኩት እሺ ያልኩሽ አላት። እኮ ለምን አለችው። በቃ ከዛም ሊዲያ ለአደይ ሁሉንም ነገር አስረዳቻት። አደይ ደነገጠች። እባክህ ልቀቀን ብትለውም ተለበሽ ልበሽ፣ ካለበሽ የራስሽ ጉዳይ፣ ድጋሚ ስመጣል ሳለብሽ ባገኝሽ የምር አደይ አስቀይምሻለሁ አላት። አደይንም ያመጣሃል ለዚህ ቆሻሻ ስራ ነው? ለአረብ ልሸጣት ነው አለችው ሊዲያ። አዎ ምንም አማራጭ የላቸውም። ሁለቱንም አለበሳቸውና ጥሎ ወጣ። ሌላኛው እንግዲህ ሊሊና ኢላ እነ ባርኮት ቤት ሄዱ። ባርኮትና ጀብ ደግሞ መተው አደይ ቁጭ እንዳሉ እኮ ቤዛ ንቁጭ በሉ አለች። ምን አጌታችሁ ነው ሲሏቸውም ቤዛ የናኦልን ድምጽ አሰማቻቸው። እና እህቴን እየገደላት ያለው እሱ ነው፣ ፍቅር እጅሽ የለም ምንድነው
አለች ፍቅር። እጅሽ የለበትም አይደል ባርኮት አላት። እናቴ ትሙት እኔ ምንም ማውቀው ነገር የለም እናቴ ትሙት አለች። እመናት ባርኮቴ ምንም የምታውቀው ነገር የለም አለች። ከዛም ደብ ተነሳና የፍቅርን ጉሮሮ ሲጣርጎ ያዛት። ፍቅር ሊዲያ መታገት እጅሽ የለበትም እመኝኝ፣ ከሆነ ግን አንቄ ነው የምገልሽ አላት። ደብ አሳመምከኝ፣ እኔ ምንም ማውቀው ነገር የለም እናቴ ትሙት አለች። ሊሊና ኢላ እንግዲህ ሲመጡ ዘላ ቤዛ ተጠመጠመችበት። ቤዛ ብላ ሊሊ ተቆጣቻት። ከዛም ቀጠለና ቤዛ አለ ባርኮቴ። ዴቭ ምን አዲስ ነገር አለ ስለ ሊዱ አለ ኢላ። ምንም አዲስ ነገር የለም አለው። ከዛም አደይን ፍለጋ ገባች ሊሊ። አደይ እያለች መጣራት ጀመረች። አደይ የለችም። በጣም ያሳዝናል። ከዛም የት ሄደች አለች ቤዛና ፍቅር። እኔ ምንም ማውቀው ነገር የለም አለች ፍቅር። ማለት ሲልም ቤዛም ይሄ ነገር አለችና ራሷን ዘወዘች። ከዛም አደይ የት ሄደች በማለትም መጮህ ጀመሩ። ግን አደይ በሰዓቱ ከናኦልና ከሊሊ ጋር ጭንቀት ውስጥ ገብታለች። ደብ ይሄን የሰማው የሁለት ሰው ሐዘን መቆጣጠር አቃተው። የሊዱ የአደይ በጣም ከባድ ነው። እናም አሁን አደይ አረብ እጅ ገብታለች። ማስመለስ ይቻላል ወይ? በጣም በሚያሳዝን ሁኔታ እንግዲህ አደይንና ሊዲያን እንዴት ማስመለስ ይቻላል? ሊዲያ እባክህና ልቀቀን፣ ወንድም ዴቭ የፈለከውን ገንዘብ ይሰጥሃል አለችው። ገንዘብ አይደለም ችግሬ፣ ፍቅረኛን ለማስመለስ ግዴታ እኔ 30 ሴት ለዛ ለሰውዬ መገበር አለብኝ። ስለዚህ አርፋችሁ ተቀመጡ በማለትም ተናገራቸው። አደይ አሁን በጣም አዘነች። ህይወቴን አታበላሽ ልስራበት አለች። ሰብስክራይብ ያረቀረቅ